የአዲስ አበባና የባህር ዳር ስቴዲየሞች በቅርብ ዓመታት የኢትዮጵያ አፍሪካ ዋንጫንም ሆነ ዓለም ዋንጫን እንድታለም መገዛቸው ቀላል ባይባልም የነርሱ በካፍ ፍቃድ ማጣት የብሔራዊ ቡድኑን ጨዋታዎች ትርጉም አልባ ማድረጓቸው ቆይቷል። የኢትዮጵያ እግር ኳስ ፌዴሬሽንም ሆነ ሀገር በዚህ የተነሳ ላልተገባ ወጪ ከመዳረጋቸው አልፎ የብሔራዊ ቡድኑ ውጤት ከተሳትፎ የዘለለ ሊሆንም አልቻለም። ሰሞነኛው የባህር ዳር ስቴዲየም ለውድድር ዝግጁ መሆኑ ግን ለሀገሪቱ ብዙ ጥቅሞችን ይዞ ይመጣል ተብሎም ይጠበቃል። ተጨማሪ ያለን አማካይ አዲስ ህንጻን ለመቀየር እንቅስቃሴ እያደረገ ነው። በኃይሉ አሰፋ ጌታነህ ሱዳን ግብ ክልል ውስጥ ጌታነህ መታሻማ አሰፋ ዘመናዊ እግር ኳስ የመሰረተ ልማትና የአቅርቦት ችግር የሚነሳበት ሳይሆን የታዳጊ ልማት ላይ መሰረት ያደረገ ዘመናዊነትን የተላበሰ ዓመታትን አስቀድሞ አስቦ ዛሬ መስራትን መሰረት ያደረገ የስፖርቱ ዓለም ቀመር ከሆነ ሰነባብቷል። ፊፋ የአንድ ሀገር የእግር ኳስ ባህል ጊዜውን የዋጀና ነገን ተሻጋሪ መሆን የሚችለው ባለው የሊግ ጥራት በሚሰሯቸው የታዳጊ ልማቶችና ባሏቸው በቂ መሰረተ ልማቶች ምክንያት እንደሆነ ባስቀመጣቸው ሕገ ደንቦችም ደንግጓል። ይህንን ያደረጉ ዛሬ ሊጎቻቸው ካሰቡበት ደርሰው የታዳጊዎቻቸው መገኛ ከመሆን ባለፈ ብሔራዊ ቡድናቸው መጋቢ አግኝቶ ባለም መድረክ ከፍ ብሎላቸዋል። ጦርነትና ሙስና በየጊዜው የማያጣት አህጉራችን አፍሪካ ዛሬም ካለም ተነጥላ የእነዚህ ችግሮች ሰለባ እንደሆነች አለች። ከራሱ ይልቅ ሀገርን ከዛሬ ይልቅ ነገን መመልከት የከበዳቸው ሁሉ አህጉሪቱ በስፖርቱ እንድትጎተት ምክንያትም ሆኗል። የሮይተርሱ ዘጋቢ ማርክ ግሌሰን 2024 ሰኔ ወር ላይ ባሰፈረው አንድ ጽሑፍ እንዲህ ሲልም ጻፈ። ለ2026 ዓለም ዋንጫ ለማለፍ በአፍሪካ አህጉር ለተደረገው ማጣሪያ ከ43ቱ ሀገራት 17ቱ ደረጃውን የጠበቀ ስታዲየም በማጣታቸው ምክንያት የሜዳ ላይ ጨዋታዎቻቸውን ለማድረግ አልቻሉም። ይህም ከፍተኛ ገንዘብ እያወጡ በደቡብ አፍሪካና በሞሮኮ ሜዳዎችን ተከራይተው ለመጫወት ተገደዋል ሲልም ተናግሯል። ከነዚህ መሃል የዚህ ችግር ሰለባ የሆነችው ኢትዮጵያ አንዷ ስትሆን እንደ ሞሮኮ ያሉ ሀገራት እየሄደች መርሃ ግብሮቿን አከናውናለች። ውጤቶቿ ግን ለዓለም ዋንጫ የሚመጥን ባለመሆኑ በሌላ ሙከራ ለማሳካት አልማ ከውድድሩም ቀርታለች። ሀገር በገዛ ሜዳዋ ስትጫወት ይዞ የሚመጣላት ፋይዳ እልፍ ነው። አንዱና ዋነኛው ጥቅሙ ለብሔራዊ ቡድን ተጫዋቾች የሚሰጠው የስነ ልቦና ጥንካሬ ሲሆን በህዝብ ፊት ነው የሚጫወተው ብሎ ከማሰብ የሚገኘው ብርታት በውጤቱ ላይ የሚያሳድረው ተጽዕኖ የአንበሳውን ድርሻም ይወስዳል። በሀገር ሰንደቅ፣ በሀገር ውብ ዜማ፣ በራስ ቀለምና በራስ ምድር መጫወት ሌላኛው ጥሩ ጎኑ ተቃራኒ ቡድን ላይ ጫና ለማሳደር የኳሱ ሜዳ ብርቱ መሳሪያዎች ናቸው። ይህን መንገድ ተጠቅማ ፍሬያማ የነበረችው ኢትዮጵያ ያለፈው ውጤቶቿ ከዚህ የመነጩ ነበሩ። በሌላ በኩል ወደ ኢትዮጵያ ከሚመጡ ብሔራዊ ቡድኖች የሚገኘው ገቢ ለስፖርቱ ቱሪዝም እድገት ትልቅ አበርክቶም ይኖረዋል። ለሆቴልና ለትራንስፖርት ዘርፉም እድገት በር ይከፍታል። ኢትዮጵያ ለ2013ቱ የደቡብ አፍሪካ ዋንጫ ከ31 ዓመታት በኋላ ስትበቃ ከቡድኑ አባላት ባልተናነሰ የአዲስ አበባ ስቴዲየም ውለታ ትልቁን ቦታም ይወስዳል። ዋሊያዎቹ በመጨረሻውና በወሳኙ ጨዋታ የሱዳንን የ5-3 ውጤት የቀለበሱበትና ወደ አህጉራዊ ውድድር ከ3 አስርት ዓመታት በኋላ የተመለሱበት የመልሱን ጨዋታ በሜዳቸውና በደጋፊዎቻቸው ፊት በማከናወናቸው ስለመሆኑ ሳይታለም የተፈታ ሀቅ ነው። በቀለማት ያሸበረቀውና ከ35,000 በላይ ደጋፊዎች ይዞ የነበረው የአዲስ አበባ ስቴዲየም ሱዳኖችን ከማራድ አልፎ የጨዋታ ቅርጻቸውን ጭምር በመውሰድ ዋሊያዎቹን አጉልቶ ማሳይቷል። ይህ በሜዳ የመጫወት ለቀደምቱ ሀገር ይዞ ከመጣቸው በረከቶች አንዱና ዋነኛው ነው። ኢትዮጵያ ለ2014 የብራዚሉ ዓለም ዋንጫ ለማለፍ የመጨረሻ ማጣሪያ ውስጥ ከገቡ 10 አፍሪካ ሀገራት አንዷ የሆነችው በካፍ ዝቅተኛ መስፈርት ውስጥ በነበረው አዲስ አበባ ስቴዲየም ውስጥ ነበር። በምድቧም ደቡብ አፍሪካ፣ ማዕከላዊ ሪፐብሊክ አፍሪካና ቦትስዋናን ያገኘችው ኢትዮጵያ ሁሉንም ተጋጣሚዎቿን አዲስ አበባ ላይ አሸንፋ የሜዳዋን እድል በሚገባም ተጠቅማበታለች። ኢትዮጵያ ወደ 2021 የካሜሩን አፍሪካ ዋንጫም ስትሻገር የምድብ ጨዋታዎቿን በሀገሯና በደጋፊዋ ፊት ማከናወኗ ይበልጥ ማግዟታል። ዛሬ በካፍ ፍቃድ አግኝቶ ከዓመታት እድሳት በኋላ ዋሊያዎቹን ባለሜዳ ያደረጋቸው የባህር ዳር ዓለም አቀፍ ስታዲየም በሰዓቱ ኢትዮጵያ ከኮት ዲቯር፣ ማዳጋስካርና ኒጀር ጋር ያደረገቻቸውን 3 ጨዋታዎች ያስተናገደ ሲሆን ኢትዮጵያም በ3ቱም ጨዋታዎች 9 ግቦችን አስቆጥራ እንድታሸንፍ አግዟታል። የ2023ቱ የኮት ዲቯሩና የ2025ቱ የሞሮኮ አፍሪካ ዋንጫዎች ግን ኢትዮጵያ አልተገኘችባቸውም። ወደ 2023ቱ የኮት ዲቯሩ አፍሪካ ዋንጫ ለማለፍ ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር ብትደለደልም ከ6 ጨዋታዎች ማሸነፍ የቻለችው አንዱን ብቻ ሆኖ በ4 ነጥብ የምድቡ ግርጌ ላይ ሆና አጠናቃለች። በተመሳሳይ ኢትዮጵያ ከ2025 የሞሮኮ አፍሪካ ዋንጫ የቀረችው የሜዳ ላይ ጨዋታዎቿን በሰው ሀገር ለማከናወን ከመገደዷ የተነሳ ለመሆኑ ውጤቱ በራሱ ይናገራል። ሀገሪቱ በታንዛኒያ፣ ጊኒና ዲሞክራቲክ ሪፐብሊክ ኮንጎ የደረሱባት ተከታታይ ሽንፈቶች መቀመጫዋን ታንዛኒያ ላይ ማድረጓና ከእግር ኳስ ወዳዱ የስፖርት ቤተሰብ ከመራቋም የመነጩ ነበሩ። ይህ ውጤታዊ መዘዙ ብቻ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን ግን በእያንዳንዱ ውድድርና ጨዋታ በዶላር ቀይሮ
የሚያወጣቸው ከልክ በላይ የሆኑ ገንዘቦች ራሱን ፌዴሬሽኑን ጨምሮ ሀገሪቱን ላልተፈለገ ወጪም ዳርጓታል። ሰሞነኛው የባህር ዳር ስቴዲየም ምስራች ምናልባት ኢትዮጵያ ከሁለቱ የአህጉሪቱ ውድድሮች መቅረት በኋላ የ2027ቱን አፍሪካ ዋንጫ እንድታልም መንገድ ይከፈተም ሆኗል። ያውም በሶስት የምስራቅ አፍሪካ ሀገራት ኬንያ፣ ዩጋንዳና ታንዛኒያ ለሚሰናዳ ውድድር ኢትዮጵያ ከተሳትፎ የተሻለ ውጤትን ማሰብም ጭምር ይጠበቅባታል። ምድብ 10 ላይ ከሴኔጋል፣ ሞዛምቢክና ሱዳን ጋር የተደለደለችው ኢትዮጵያ ሁለተኛ የምድብ ጨዋታዋን ከሴኔጋል ብሔራዊ ቡድን ጋር በባህር ዳር ዓለም አቀፍ ስታዲየም ማክሰኞ መስከረም 19 2019 ዓ.ም ከቀኑ 10 ሰዓት ላይም ታከናውናለች። ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። ከኢትዮጵያ እንግዲህ የባህር ዳር ዓለም አቀፍ ስታዲየም በካፍ ዝቅተኛ መስፈርትን ማግኘቱን ተከትሎ የአፍሪካ ዋንጫ የማጣሪያ ጨዋታዎችን የሚያስተናግድ ነው የሚሆነው። የኢትዮጵያ ብሔራዊ ቡድንም ከአመታቶች ቆይታ በኋላ ዳግም ወደ ቤቱ ተመልሶ ጨዋታዎችን የሚያከናውንበት እድል ተፈጥሯል። ከዚህ ጉዳይ ጋር በተያያዙ ተጨማሪ ነጥቦችን ሊያነሳልን በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዳይሬክቶሬት ዳይሬክተር አቶ አማ ተስፋዬ ስቱዲዮ ተገኝተዋል። አማ እንኳን ደህና መጡ። እንኳን ደህና ቆየ። መልካም። ቀደም ሲልም ነጥቦችን ስናነሳ ነበረ። የባህር ዳር ስቴዲየም ውድድሮችን ሲያስተናግድ የነበረ የአፍሪካ ዋንጫ የዓለም ዋንጫ ማጣሪያ ጨዋታዎችን ያስተናገደ ትልቅ ስቴዲየም እንደሆነ ይታወቃል። ይህ ስቴዲየም በመስፈርት ውስጥ አለመግባቱን ተከትሎ ለምን የሚሉ ጥያቄዎች በተደጋጋሚ ሲነሱ ነበረ። ብሔራዊ ቡድኑም ላለፉት ዓመታት ምን ያክል በስቴዲየም እጦት ምክንያት ያወጣው ወጪ በራሱ ቢታይ በጣም ከፍተኛ እንደሆነ ይታወቃል። አሁን ይህ ስቴዲየም ተመልሷል። ምን ይዞ መጣ? የምስራች ይዞ ነው የመጣው። እንግዲህ ምናልባት ከመስፈርቱ ጋር በተያያዘ ከአሟላቸው ነገሮች ጋር በተያያዘ ዝቅተኛ የሚባል ስምም ተሰጥቶታል። ስለዚህ ለምንድን ነው ከዛ በላይ መሆን ያልቻለው? ምንድን ነው የሚጎለው የሚለውን ነገርም አያይዘን ብናነሳው ደስ ይለኛል። እንግዲህ የባህር ዳር ዓለም አቀፍ ስቴዲየም ካፍ ባስቀመጠው የስታዲየም ደረጃዎች 4 ደረጃዎች አሉ። ካታጎሪ 1፣ ካታጎሪ 2፣ ካታጎሪ 3 እና ካታጎሪ 4 በዚህ ደረጃ ማዘጋጀት ይጠበቅበት ነበረ። ከ2022 በኋላ ካፍ በአህጉሩ ላይ ከፍተኛ የሆነ በኢንፍራስትራክቸር ላይ ውሳኔዎችን ሲያስተላልፍ ቆይቷል። በዚህም አንደኛው ተጠቂ ነበር የሀገር ኢትዮጵያ ነች። ስታንዳርዱን ያሟላ ስቴዲየሞች እንዲኖሩ ያስፈልገን ነበረ። ይህንን ማድረግ የቻልነው አሁን ላይ ነው። በዚህ መሰረት የባህር ዳር ዓለም አቀፍ ስቴዲየም ካታጎሪ 3 ተሰጥቶታል። ስቴዲየሙ ሲሰራ ያለው ግብ ካታጎሪ 4 ላይ እንዲወርቅና ሌሎች የአፍሪካ ዋንጫዎችን ሆስት ማድረግ እስከመድረስ እንዲችል ተደርጎ ነው እየተሰራ ያለው። በዛ ደረጃ ነው እንግዲህ ያለው። አሁን ላይ ካታጎሪ 3 ቴምፖራሪ አፕሮቫል ተሰጥቶታል። በቅርቡ ደግሞ ይህን ቴምፖራሪ ወደ ፐርማነንት በማድረግ ወይም በቋሚነት ካታጎሪ 3 ላይ ፍቃድ አግኝቶ ከዛም ደግሞ ወደ ካታጎሪ 4 ፍቃዱ እንዲያድግ እየሰራ እንገኛለን ከሚመለከቱ አካላቶች ጋር ማለት ነው። ምናልባት ጊዜያዊ ምልከታን የተደረገለት የስቴዲየም ብሎ ማንሳት ይቻላል። ምናልባት አሁን ከመስፈርት አንጻር ዝቅተኛ የሚባል ደረጃ ላይ ገብቷል። ይሄ ስራዎች አልቀዋል ተብሎ የሚቆሙ ከሆነ ደግሞ ነገ ተመልሶ ሊወርድ የሚችልበት ሂደት ይኖራል ተብሎ ነው የሚታሰበው። ከዚህም በላይ ከፍ ማለት እንዳለበት ነው መስፈርቱ በራሱ የሚያሳየው እና አሁን የተደረገለት የካፍ ግምገማ ዝቅተኛ ነው። ስለዚህ ጊዜያዊ ነው ግምገማ የተደረገው። ስራው እየተከናወነ እያለ ነው ግምገማ የተደረገው ወይስ ካለቀ በኋላ ነው የሚለው ነገር ግልጽ ቢደረግ አሪፍ ነው። ምንድነው ስራዎቹ አልቆሙም፣ አሁንም እየተሰራ ነው የሚገኘው። ይህንን የተመለከተው የካፍ ኢንስፔክሽን ቲም እንዳሳወቀው ስታንዳርዱን አሟልቷል። ለካታጎሪ 3 ስቴዲየሙ እየተሰራ ያለው ለካታጎሪ 4 ስታንዳርድ ነው አሟልቷል። ለዚህ ካታጎሪ 4 እና 3 ያላቸው መስፈርቶች በጣም የተቀራረቡ ነው። በቅርቡ ስቴዲየሙ አሁንም የተጀመረው የልማት ስራዎች ሳይቋረጡ የሚሄዱ ከሆነ ወደ ካታጎሪ 4 የሚሄድበት ጊዜ ሩቅ አይደለም። ነገር ግን ስራዎቹ መቆም የለባቸውም። ቅድም አንተም እንደጠቀስከው አሁን የተሰጠው ቴምፖራሪ ነው። ምክንያቱም ያላለቁ ስራዎች በካታጎሪ 3 መስፈርት መሰረት ሆኖ ያላለቁ ስራዎች አሉ። እነዚህ ስራዎች ማለቅ አለባቸው፣ ሙሉ ለሙሉ መጠናቀቅ አለባቸው፣ ተጠናቆ መታየት አለባቸው። ይህንን እንግዲህ በቅርብ ርቀት ሆነን እየሰራ እንገኛለን ከሚመለከቱ አካላቶች ጋር ማለት ነው። እንደኛ ተስፋ አሁን ላይ በመስከረም 19 በሚደረገው ጨዋታ ላይ በሚዲያም እንደገለጽ ነው የካፍ ኢንስፔክሽን ቲም አብሮ ተያይዞ ሊመጣ ይችላል። ይመጣልም። ያ የሚመጣው
ቴምፖራሪ የነበረው ወደ ፐርማነንት ለመለወጥ ነው። ከዛ ደግሞ ያለውን ዝግጅት በማየት ድጋሚ ደግሞ ለካታጎሪ 4 ምን መሟላት አለበት ምን ቀርቶታል የሚለውን በጋራ አብረን የምናሳይ ይሆናል ማለት ነው። እንደ ሀገርም ይሄ የስታንዳርድ ደረጃ ጥያቄ ይነሳበታል። ግንዛቤውን ብዙ ነው በእኛ ሀገር። ትልቁ ችግር የሚባለው ስቴዲየም የሚገነባው አካልና ኢትዮጵያ እግር ኳስ ፌዴሬሽን በጋራ የመስራት እንትናቸው ደካማ ነው የሚል ሀሳብ ይነሳል። ለዛ ነው ሚኒማ ላይ ትልቅ ችግር አለ የሚል ነገር የሚመጣው። ካፍ ሲመጣ ወዲያው የሚጥላቸው ስቴዲየሞችን ኢትዮጵያ እግር ኳስ ፌዴሬሽን ውስጥ የሚሰሩ ከዚህ ጋር የተያያዘ ሙያ ያላቸው ባለሙያዎች ከእናንተ ጋር የሚሰሩ አካላቶች ቢሆን ኑሮ ምናልባት ይሄን አሟሉ ይሄን ብታደርጉ ነው የሚፈቅደው የሚል ነገር ትጣላችሁ ብዬ አስባለሁና ከዚህ ቀደም የነበረው ትሬንድ ግን ከዛ ጋር ስቴዲየሙን ከሚገነባው አካል ጋር ያለው ቼን ደካማ እንደሆነ የሚያሳይ ይመስለኛል። ከዛም የመነጨ ነው መስፈርቱ ላይ ሁሌም ደካማ ነው የሚሉ ሀሳቦች የሚነሱትና አሁን ያላችሁ ቅርርቦች ተናቦትና አብሮ የመስራት ሂደታችሁ ምን ያክል ደረጃ ላይ ነው? አሁን ላይ ጥሩ መግባባቶች አሉ። እንዳልከውም ከዚህ በፊት የነበሩ ችግሮች አሉ። ይሄ ሙሉ ለሙሉ ተብሎ ባይባልም ግን ተቀርፏል። እነዚህ ሀሳቦች ገዢ ሀሳቦች ናቸው። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን ሙያ እገዛ ነው ማድረግ የሚችለው። ይህን ሙያ እገዛ ሳያቋርጥ ለሁል ጊዜ መስጠት ይጠበቅበታል። ይህንን እያደረገ ይገኛል። በሁሉም ስቴዲየሞች ላይ የሚሰጠውን ሙያ አስተያየቶች በቅንነት እና ኃላፊነት በተሰማው ስሜት እነዛን ነገሮች ወደ ተግባር መለወጥ ደግሞ የገንቢው አካል ኃላፊነት ይሆናል ማለት ነው። ስለዚህ ስቴዲየሞቻችን በትክክል ሳይገነቡ ስታንዳርዱን ሳያሟሉ ሲቀሩ የሚታይ ክስረትን ነው የሚያመጡት በሜዳ ላይ። ስለዚህ በቅርቡ የሚያያችሁት ነው በተለያዩ ስቴዲየሞች ላይ የሜዳ ጥራት አለመኖሩ በራሱ ችግሮችን ሲያስከስት ታይታችኋል። እና እነዚህ ነገሮች እንዳይከሰቱ ነው የኢትዮጵያ እግር ኳስ ፌዴሬሽን ስታንዳርዱ መሟላት አለበት ጠንክሮም እየሰራ ይገኛል። ለዛም ነው አብዛኞቹ ስቴዲየሞችን እኛው ራሳችን መጀመሪያ አይተን ገምግመን ለዛ ብቁ ይሆናሉ ስንል ነው የካፍን ቲም የምንጠራው። አሁን የአቃቂ ቃሊቲ ስቴዲየም ግንባታ የተከናወነበት ነው የሚገኘው። የአዲስ አበባ ስቴዲየም አለ፣ እንዲሁም ደግሞ በክልል የሚገኙ ስቴዲየሞች አሉ። አሁን ሀዋሳ ላይ የሚገኘው ሀዋሳ ዓለም አቀፍ ስታዲየም ውድድሮችን ያስተናግድ የነበረ ሜዳ እንደነበር ይታወቃል። አሁን ላይ ግን ሙሉ ለሙሉ ከሰርቪስ ውጭ ሆኖ የሚገኝ ስቴዲየም ነውና እነዚህ ስቴዲየሞች እድሳትም ግንባታም እየተደረገላቸው ነው የሚገኘው። ነገም እንደነዚህ ጥያቄዎች እንዳይነሱ አብራችሁ እየሰራችሁ ነው ወይ? ሚኒማውን መስፈርቱንም እንዲያሟሉ አስፈላጊውን ነገር ምክር ሀሳቦችን እየሰጣችሁ በቅርበት የተካተላችሁ ነው ወይ የሚለውን ጉዳይ እናንሳ። አሁን ያልካቸው ስቴዲየሞች በሙሉ በቅርብ ርቀት እየሰራ ነው። ማሟላት ያለባቸውን መስፈርቶች ምንድናቸው፣ የጎደላቸው በምን አይነት መንገድ ነው መስተካከል የሚችሉትን የሚሉ ሙያ ድጋፎችን በትክክል እየሰጠን እንገኛለን ከነዚያ ስቴዲየም አካላቶች ጋር ማለት ነው። ከፋይዳው አንጻር ብናነሳ በጣም ደስ ይለኛል። አሁን ክልልም የሚገኙ እዚህም የሚገኙ ኢትዮጵያ አፍሪካ ዋንጫን የማስተናገድ ፍላጎት እንዳላት በዚህኛው በነበረው የካፍ ጠቅላላ ጉባኤ ላይ አንስታለች። ስቴዲየም በጣም አስፈላጊ ነው። የፊፋም አንዱ መስፈርቱ መሰረተ ልማት በጣም መሟላት አለበት የሚሉ ነገሮች ይነሳሉ እና ከዚህ ጋር በተያያዘ ከተጠሪ ተቋማት ከሚመለከታቸው አካላት ጋር እንደ እግር ኳስ ፌዴሬሽን የምሰሯቸው ስራዎች ምን ያክል ናቸው የሚለውን እናንሳ። የኢትዮጵያ እግር ኳስ ፌዴሬሽን ከተጠሪ አካላቶች እንደዚሁም ከሚመለከታቸው አካላቶች ከአማካሪዎች፣ ኮንስትራክሽን ከሚገነቡ ኮንትራክተሮች ጋር በተለያዩ ጊዜ ስብሰባዎችን ያደርጋል፣ የልምድ ልውውጦችን ያደርጋል፣ እገዛዎችን ያደርጋል። በተለይ እነዚህ ተጠሪ ተቋማቶች፣ ኮንትራክተሮች፣ አማካሪዎች የተለያዩ ሀገራትን ስቴዲየሞችን ሄደው እንዲጎበኙ ምክር ሀሳብን ያቀርባል። ከተለያዩ ሀገራት ፌዴሬሽኖች ጋር በመጻጻፍ ትብብር እንዲያደርጉላቸውና ጉብኝት አድርገው ምክንያቱም ልዩነቱን በቀላሉ መረዳት ይችላሉ። ይህንን በማሰብ ብዙ ስራዎችን ሰርተናል። ስኬታማም ሆነናል ብለን እናስባለን። የተለያዩ ስቴዲየሞችን የተለያዩ እውቀቶችን በማግኘት በልምድ በመለዋወጣቸው እነዛ አካላቶች በሙሉ ተጠሪ አካላቶች የሚመለከታቸው አካላቶች በአንድ ወንበር ላይ ስንቀመጥ በአንድ ጠረጴዛ ላይ አንድ አይነት ቋንቋ ማውራት እንችላለን ማለት ነው። አሁን ግን የነበረው ከዚህ በፊት የነበረው ክፍተት ይሄ ነበር፣ በቋንቋ አለመግባባት። በተለይ ስቴዲየሞቻችን ላይ በርካታ ችግሮች የምንለው አንደኛው የቪቪአይፒና የሚዲያ መሰረተ ልማቶች ላይ ፋሲሊቲ አለማሟላታቸው ናቸውና በካፍም በፊፋም ስታዲየም ጋይድላይንስ በካፍ ሬጉሌሽንም በአጠቃላይ የሚዲያ ክፍል
ሁለተኛው ከፍተኛ ኢቫሉዌሽኑ ላይ የሚወስድ አካል ነው። ምክንያቱም ከመግቢያው ጀምሮ መለየት አለበት፣ ፓርኪንግ ኤሪያቸው መለየት አለበት። ሚዲያ ሴንተር የሚባል ኮንሰፕት አለ። ሜን ካሜራ የሚቀመጥበት ዲግሪ ሴንቲግሬዶች አሉ። ሚዲያ ትሪቡን የምንላቸው አለ። ኮንፈረንስ ሩሙ፣ ፎቶግራፈር የሚወርዱበት ላይኖች፣ እነዚህ ነገሮች የሚዲያ ሪፍሬሽመንት ኤሪያዎች፣ ሚክስድ ዞን የምንላቸው አለ። ፍላሽ ኢንተርቪው የምንላቸው አሉ። እነዚህ ነገሮች ኮንሰፕቶች አዲስ ናቸው ለስቴዲየሞቻችን። እነዚህ ሁሉ ሰፓሬቶ ነው ለእያንዳንዱ መግቢያ ሳይገናኙ እንዳዘ መሰራት ነበረበት። እሱን ነው አሁን እያስደረግን ያለው። የቪቪአይፒ እንደዚሁ ከመግቢያቸው ጀምሮ ፓርኪንግ መግቢያቸው ኢንተራንሳቸው መለየት አለበት። ሪፍሬሽመንት ኤሪያቸው የሚቀመጡበት መቀመጫ ጥራት ራሱ በራሱ ኢቫሉዌሽን አለው እና እነዚህ ነገሮች መሟላት አለባቸው። ከስፔክታተር አንጻር መሟላት ያለባቸው አለ። የሪፍሬሽመንት የመጸዳጃ ቦታዎቹ እነዚህ በቁጥር ደረጃ የተቀመጡ አሉ። እነዚህን ስታንዳርዶች አሉ። የመልበሻ ክፍሎች ስታንዳርዶች አሉ። በዚህ ያህል ደረጃ በጥልቀት ለመነጋገር እነዚህን ነገሮች ማየትና ማወቅ ልምድ መውሰድ አለባቸው። የሚዲያ ጥራቶችን በተመለከተ ዙሪያው ስቴዲየሙ ምን መምሰል አለበት የሚሉትን ዲቴይል ስትገባበት ብዙ መስፈርቶች አሉት። ቤዚካሊ 8 መስፈርቶች አሉት። እነዛ 8 መስፈርቶች ግን በውስጡ ብዙ መስፈርቶች አሉት። እነዚህን ነገሮች ማሟላት አለባቸው። ስለዚህ ይህንን ተቀራርበን አሁን ላይ በመስራት ብዙ ፋይዳዎቹ እምርታ ማምጣት ጀምረናል ማለት ነው። በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዳይሬክቶሬት ዳይሬክተር አቶ አማ ተስፋዬ ለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ።